ቲቶ ምዕራፍ 2 ያነበብኩት የማስተምርበት ርዕሱን አስተማሪው ጸጋ። እስቲ በሉ ጮክ ብላችሁ በሉዋ። አስተማሪው ጸጋ በሚለው ርዕስ ነው የምናገረው። ትንሽ ለመግቢያ እንዲሆን ቶልቶሎ ላለሁኝ የቲቶ መልእክት ያውላችሁም እንደምታውቁት the pastoral epistles የመጋቢዎች መጽሐፍ በመባል ከሚታወቁት መካከል በጳውሎስ የተጻፈና በቀርጤስ አካባቢ ያለች ወጣት ቤተክርስቲያን ወጣት አገልጋይ ወጣት ቤተክርስቲያንን በጳውሎስ የተመሰረተችውን እንዲመራ ለተሾመው ለወጣቱ ፓስተር ለቲቶ ጳውሎስ የላከለት የጻፈለት ደብዳቤ ነው። ምዕራፍ 1ን ስትመለከቱት ቲቶ ሆይ አብያተ ክርስቲያናትን ታደራጅ ዘንድ ነው በዚህ በቀርጤስ በምትባል ከተማ የተውኩ። ስታደራጅና መሪ ወይንም ሽማግሌ ስትመርጥ የመምረጫ መስፈርቱ ይሄ መሆን አለበት ብሎ ምዕራፍ 1 ላይ ይለዋል። ምዕራፍ 2 ላይ ደግሞ ይመጣና አማኞች እንደ ጾታና እድሜያቸው እንደምናቸው እንደ ጾታቸውና እድሜያቸው ክርስትናን በተግባር እንዲያሳዩ እንጂ እንደ ቀርጤስ ሰዎች በአፋቸው እያወጁ በተግባራቸው ግን ጌታን የሚክዱ እንዳይሆኑ የሚያሳስብበት ነው። ምዕራፍ 2 አማኞች ሁሉ እንደምናቸው እንደ ጾታቸው እንደ እድሜያቸው ልክ እግዚአብሔር በሁኔታችን ነው የሚገለጠው። ልጅ ሰውን በልጅነቴ ወጣት ሰውን በወጣትነቴ ጎልመስ ስል እንደ ጎልማስነቴ ስሸመግል እንደ ሽምግልናዬ ነው እግዚአብሔር የሚገለጠው መገለጥ መስራት የሚፈልገው። በሴቶቹ እንደ ሴቷን እንደ ወንድ እግዚአብሔር ኤክስፔክት አያረግም። ወጣቱን እንደ ሽማግሌ ኤክስፔክት አያረግበትም። ግን ወጣቱም ይሁን ሽማግሌው ወንድም ይሁን ሴት እንደ እድሜና ጾታው ክርስትናን በተግባር እንዲኖሩት። እስቲ ክርስትና በተግባር በሉ። ምክንያቱም ቁጥር 2 ጋር ሂዱ እኮ ምንድነው የሚላቸው? ቁጥር 2 ላይ ምዕራፍ 2 መጽሐፍ ቅዱሳችሁ እዛ ነው አይደል ያለው? ሽማግሌዎች አይልም ይላል። ለሽማግሌዎች ነው የተጻፈው። አላነብላችሁም ትምህርት እሱ ስላልሆነ። ቁጥር 3 እንዲሁም አሮጊት ሴቶች። እግዚአብሔር ለእናንተም እናቶች አባቶች ከእናንተ ኤክስፔክት የሚያደርገው God is not done። እግዚአብሔር ስለሸመገላችሁ አልጨረሰም። ስራ አለው በእናንተ ህይወት ውስጥ ኤክስፔክት የሚደረግ ነገር አለው። በእናቶቻችን በአባቶቻችን አያት በሆኑት ጌታ በረዳቸው። ሲያመን በሉ። እነሱንም እንዴት በተግባር ጌታን ማሳየት እንዳለባቸው ያሳስባል። ቁጥር 4 እና 5 ቆነጃጅቶች young ladies ወጣት ሴቶች እንደ እድሜያችሁ በእድሜያችሁ ልክ ክርስትናን በተግባር እንዲኖሩት ይሄ ክፍል ያሳስባል። ቁጥር 6 ጎበዞች ብራዘርስ ወንድሞች ክርስትናን በተግባር ዝርዝር ውስጥ አልገባም ሰዓት እንዳልወስድ። ቁጥር 7 እና 8 እነሱ ብቻ አይደለም አንተም ራስ ቲቶ you the leader you the teacher አንተም አስተማሪው አንተም መምህሩ ፓስተሩ የጌታ ስም እንዳይሰደብ አንተም እንዲና እንዲመኖር አለብህ። ካንተም ተግባራዊ ክርስትና ይጠበቃል። 9 እና 10 ለሰው ተቀጥረው የሚሰሩ ባሪያዎች በዛው በተቀጠሩበት የህይወት መስክ ክራይስትን እንዴት መግለጥ እንዳለባቸው እንዴት ሪፕሬዘንት ክርስትና አቤት ቢዩቲው አቤት ክርስትና ውበት እንደ እድሜያችን የሚገለጥ እንደ ጾታችን እንደሚገለጥ እንደ ስራ ቦታችን የሚገለጥ ነው። ከዛ ወደ አነበብኩት ክፍል ጋር ዘሎ ይገባል። ቁጥር 11 ላይ እንዲህ ይላቸዋል። አንድ አዲስ ነገር እዚህ ጋር ጳውሎስ ጸጋን አዲስ እንግዲህ እስካሁን ኃላፊነትን እንግዲህ አንዳንድ ጊዜ ዱስ ሲበዙ ትንሽ ይከብዳል።
አይደል? ይከብዳል። ክርስትና ውስጥ ዱ ሲበዛበት ይከብዳል። እና ነገሩ አድርጉ ይሄንኑ የሚለው ነገር ከነሱ ብቻ የመነጨ እንዳልሆነና ምክንያቱ ምን እንደሆነ በዚህ ቅድም ባነበብኩ ክፍል ውስጥ ጸጋ በሚል ያስረዋል። ቁጥር 11 እንግዲህ በዚህ ትምህርት ዛሬ ልናገር የምፈልገው ትልቁ ሐሳብ ጸጋን በአስተማሪነቱ እንድንተዋወቀው ነው። ብዙዎቻችን የፕሮቴስታንት ቤተ እምነት ውስጥ ያለን ሰዎች በብዛት ጸጋን በሁለት ነገሮች በይፋ እናቀዋለን። ጸጋ የሚለውን ቃል አይደል? አንደኛው በምን እናቀዋለን? በደህንነት በጸጋ ምን ብላችኋል? ድና። ይሄ ትምህርት ለፕሮቴስታንት ቤተ እምነት አዲስ አይደለም። በጣም እንደውም መሰረት ነው። ምን አዲስ አይደለም። ሌላው የጸጋ ስጦታ እያልን ብዙ ጊዜ ከምን ጋር እናገናኘዋለን? ጸጋን ከአገልግሎት ጋር አይደል? እግዚአብሔር በጸጋው በእኔ ጸጋ ስጦታ እያልንና እዚህ ጋር ግን ጳውሎስ ጸጋ ይሄ ብቻ አይደለም። ጸጋ ምንድነው ይለናል? ቲቸር መምህር ነው። መምህሩ ጸጋ እና ቁጥር 11 እዚህ ላይ ወጥቶላችኋል እንደምትመለከቱት ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ምን ብሏል ይላል? ተገልጧል። እንግዲህ የጸጋ መሰረታዊ ፍቺትን አሁንም ምናልባትም ለጌታ ነገር በጣም እንግዲህ ያልሆናችሁ ከሆናችሁ በስተቀር ብዙዎቻችሁ የክድንነት ወይንም የክትትል ትምህርት ስትማሩ መምህራኖቻችሁ ጸጋን አብራርተውላችኋል የሚል ተስፋ አለኝ ምን እንደሆነ። ግን በአንድላችንንም እንዲያስረን ጸጋ ማለት ለማይገባን በነፃ የተሰጠን የእግዚአብሔር ቸርነት፣ የእግዚአብሔር ሞገስ፣ የእግዚአብሔር ምሕረት፣ የእግዚአብሔር ይቅርታና ችሎታ ማለት ነው። ሃሌሉያ! አሬ ያስጨበጭባል እናንተ። የእግዚአብሔር ጸጋ ማለት ለማይገባኝ እስቲ ለማይገባኝ በሉ፣ ጮክ ብላችሁ በሉ። የእግዚአብሔር ጸጋ ማለት ለማይገባው ሰው እንደኔ ላለው በነፃ ሃሌሉያ በነፃ የተሰጠ የእግዚአብሔር ቸርነት፣ የእግዚአብሔር ይቅርታ፣ የእግዚአብሔር ምሕረት። ባይዘው ይቅርታ ምሕረት ብቻ አይደለም፣ የእግዚአብሔር ችሎታ ጭምር ነው። ምን ጸጋ ይህንንም ሌላ ምዕራፍ ላይ የትም ሳትሄዱ ከቲቶ ባልወጣ እንኳን ምዕራፍ 3 ቁጥር 4 ላይ ራሱ ጳውሎስ ጸጋን ሲፈታው እኔ ላንብብላችሁ። ምዕራፍ 3 ቁጥር 4 ላይ ሂዱና ጸጋ ምንድነው የሚለውን ሲፈታው የትም ሳንሄድ፣ ነገር ግን የመድኃኒታችን የእግዚአብሔር ቸርነትና ሰውን መውደዱ። አቤት ቃላቶቹ ራሱ ደስ አይሉ። ነገር ግን የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም። ጸጋ ማለት እኮ ይሄ ነው። ይሄው ፈታን ጸጋ የእግዚአብሔር ቸርነት፣ የእግዚአብሔር ሰውን መውደዱ፣ የእግዚአብሔር የምህረቱ መገለጥ፣ ለማይገባው ሰው አምላክ ያደረገው ቸርነት። ይሄ ነው ጸጋ ማለት። ከዛ ጳውሎስ ይቀጥልና ደስ የሚለው ይሄ ጸጋ ለማን ነው የሚለው ቁጥር 11 ላይ ጮክ በሉልኛ። ለሰዎች ሁሉ። another beauty ደስ የሚል ሌላ ውበት ያለው ቃል ይሄ ነው። ይሄ የእግዚአብሔር ቸርነት፣ ይሄ የእግዚአብሔር ምሕረት፣ ይሄ የእግዚአብሔር ችሎታ ለተወሰኑ ሰዎች ብቻ አይደለም። ያለ ዘር፣ ያለ ጾታ፣ ያለ ዕድሜ፣ ያለ ማህበራዊ ስታተስ ልዩነት ለሰዎች ሁሉ የሚሆን ነው። ለአይሁድም ለአሕዛቡም፣ ለተማረውም ላልተማረውም የእግዚአብሔር ጸጋ ለሰዎች ሁሉ በሉ እስቲ ጮክ በሉና ለሰዎች ሁሉ በሉ እስቲ። በብቸኝነት ክሌም የሚያደርገው ብሔር፣ ዘር ወይንም ማንነት የለም።
በክርስቶስ ኢየሱስ የተገለጠው የእግዚአብሔር ጸጋ ለሰዎች ሁሉ አንተን ኢንክሉድ ያደርጋል። ብራዘር አንቺን ኢንክሉድ ያደርጋል። you are part of this። ለሰዎች ሁሉ ምን ማለት ነው? የእግዚአብሔር ጸጋ የተሰበከው ለሰው ሁሉ ነው። መላእክቱ ራሱ እኮ ክራይስት በተወለደ ሰዓት መተው ለነኛ እረኞች ያሏቸው ምንድነው? ለሰው ሁሉ የሚሆን ምን ታላቅ ደስታ የምስራች እነግራችኋለሁ። ለሰዎች ሁሉ ማንም ሰው እዚህ ቤት ውስጥ ይሄ ለሱ አይደለም የሚባል ሰው ማንም ሰው የለም። ለሰዎች ሁሉ የሚሆን የእግዚአብሔር ጸጋ ደስ የሚለው ይሄ ጸጋ ደግሞ ምን ይለዋል? የሚያድን ምን የሚያደርግ ነው? የሚያድን ጸጋ፣ ሴቭ የሚያደርግ ጸጋ፣ ከኃጢአት ቅጣት የሚያድን፣ ከኃጢአት ሞት የሚያድን፣ ከገሃነም የሚያድን የእግዚአብሔር ጸጋ። ይሄ ጸጋ ስራውያ ነው። ወደ ጸጋ ሰው ሲመጣ ሃይማኖት አይደለም የሚቀይረው። ወደ ጸጋ ሰው ሲመጣ ከኃጢአት ይድናል፣ ከሞት ይድናል፣ ከሲኦል ያመልጣል። ይሄ ነው የጸጋ ስራ። ምን ማድረግ? ሰዎችን ሁሉ ማዳን። እስቲ ማዳን በሉ። አንዳንድ ቃላቶቹ ደስ ይሉኛል ሲባሉ። ማዳን ነው የእግዚአብሔር ጸጋ ስራ። መንቀፍ አይደለም። የእግዚአብሔር ጸጋ ስራ ገሸሽ ማድረግ አይደለም። ፓርሻሊቲ አይደለም። የእግዚአብሔር ጸጋ ስራ ኃጢአተኛውን ከነ ኃጢአቱ መቀበል። የእግዚአብሔር ጸጋ ስራ ደካማውን ከነ ድካሙ መቀበል። የእግዚአብሔር ጸጋ ስራ ሴትን ከነ ሴትነቷ፣ ወንድን ከነ ወንድነቱ፣ ሕፃንን ከነ ሕፃንነቱ፣ ጎልማሳን ከነ ጎልማሳነቱ የሚቀበል ጸጋ ነው። እና ይሄ ጸጋ ታዲያ ጳውሎስ ምን ሆነ ይለናል? ተገለጠ። ኤፒፋኒ ሆነ። የእግዚአብሔር ጸጋ ምን አደረገ? ተገለጠ። ይሄ ሰዎችን ሁሉ የሚያድነው ጸጋ አሁን ምን ያለ ነው? የተገለጠ ነው። ለዛ እኮ ነው የጸጋ ዘመን ይባላል አዲስ ኪዳን። የጸጋ ምን ዘመን? የእግዚአብሔር ጸጋ፣ የእግዚአብሔር ቸርነት፣ የእግዚአብሔር ምሕረት፣ የእግዚአብሔር በጎነት የተገለጠበት፣ ኤፒፋኒ የሆነበት ተገለጠ። እንግዲህ ልብ በሉ። በእርግጥ እዚህ ጋር ተገለጠ ስንል አንድ ነገርን ያልነበረ ነገር ታወቀ ማለት አይደለም። ያልነበረ ነገር ሆነ ማለቱ አይደለም። ጳውሎስ እዚህ ክፍል ላይ እዚህ ጋር ጳውሎስ እያለ ያለው ተገለጠ ሲል ያልነበረ ወደ መኖር መጣ ሳይሆን ከዓለም ፍጥረት በፊት ባለመታየት፣ ልብ በሉ፣ የእግዚአብሔር ጸጋ አሁን አይደለም የተገለጠው አዲስ ኪዳን። ከዓለም መፈጠር በፊት፣ ከዓለም ፍጥረታት በፊት የእግዚአብሔር ጸጋ ባለመታየት ይሰራ ነበር። አሁን ግን በመገለጥ በይፋ በአደባባይ ሃሌሉያ ሊሰራ ተገለጠ ማለቱ ነው። ለምን ከየት አመጣው ካላችሁ እንዴ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9 ላይ እኮ ጸጋ ድሮ የሚሰራ እንደነበረ፣ ጸጋ የአዲስ ኪዳን ቃል ብቻ አይደለም። ጸጋ የጀመረው ከፍጥረት በፊት ነው፣ ግን በስውር ነበረ በዛ ሰዓት የሚሰራው። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9 ላይ ቶሎ ናምብላችሁ። ያዳነን በቅዱስ አጠራር የጠራን እግዚአብሔር ነውና ይህም እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም። ይህም ጸጋ የቱ? ዛሬ የተጠራንበት ጸጋ፣ ይሄ አሁን የተገለጠው ጸጋ ከዘመናት በፊት፣ እንግሊዘኛው before the world begin። አይገርምም? before the world begin ከዘመናት በፊት በክርስቶስ ኢየሱስ ተሰጠን። በክራይስት ነው ዓለም ሳይፈጠርም የተመረጥ ነው። እና ግሬስ ጥንትም ይሰራ ነበረ። እና አሁን ምን ሆነ ካላችሁ በክርስቶስ ኢየሱስ በኩል ቃል ስጋ
ሆነ ጸጋንና እውነትንም ተሞልቶ ምን አለ? አያችሁ በብሉይ ኪዳን የእግዚአብሔር ጸጋ እኮ ነበረ፣ ግን ኢንቪዚብል ነበረ፣ ስራው ብቻ ነበር የሚታወቀው። በክራይስት ምን ሆነ መሰላችሁ? ጸጋ በክርስቶስ አካል ለብሶ። እስቲ አሜን በሏ፣ እስቲ አሜን በሏ። በክርስቶስ ጸጋ የእግዚአብሔር ራሱ ክርስቶስ የእግዚአብሔር ጸጋ ነው። በክርስቶስ ያጥንት በስውር ሲሰራ የነበረ ጸጋ በክርስቶስ ኢየሱስ ኢምቦዲድ ሆኖ በአካል ወክ ሲያረግ ታየ። ምን ጸጋ? የእግዚአብሔር ጸጋ በስጋ ወክ ሲያደርግ ታየ በክርስቶስ። እሱን ነው ዮሐንስ ምን አለ? ቃል ስጋ ሆነ ጸጋንና እውነትን ተሞልቶ በእኛ አደረ። በክራይስት ሕግ በሙሴ ተሰጥቶን ነበር፣ ጸጋ ግን በክርስቶስ ሆነ። ተገለጠ ሲል ታየ፣ ታወቀ፣ ይፋ ሆነ፣ አደባባይ ወጣ፣ ስጋ ለብሶ ተመላለሰ። ምን ጸጋ! ከዛ ቁጥር 12 ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን፣ አሁን የጸጋውን ሥራ ያብራራል። ተገለጠ አለን፣ ሰዎችን ሁሉ የሚያድን ነው ይሄ ጸጋ አለን። የትምህርት ቁልፍ 12 ቁጥር 12 እና 13 ላይ ነው ያለው። ይሄ በክርስቶስ የታየው ጸጋ፣ በክርስቶስ የተሰጠን ጸጋ። እስቲ ጸጋ የተቀበለ ሰው አይዟችሁ በደንብ አውጡ። የማይገባውን ያገኘ ሰው ማለት ነው። እስቲ የማይገባውን ያገኘ አንዲዘርቪንግ ሜርሲ እና ይሄም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከው ተስፋችንም እርሱም የታላቁን የአምላካችንንና የመድኃኒታችን የኢየሱስ ክርስቶስ ክብር መገለጥ እየጠበቅን ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ምን ያደርገናል? እስቲ ጉባኤው ጮክ ብሎ ይበል፣ ጮክ ብሎ ይበልልኝ፣ ጮክ ብሎ ይበልልኝ፣ ጮክ ብሎ ይበልልኝ። ያስተምረናል። አስተማሪው ጸጋ ያድነናል ብቻ አይልም። ያዳናቸውን እነዚያን ሰዎች ያው ጸጋ የቱ ያዳናቸው? ያው ደሴም ግሬስ ያዳነን ያው ጸጋ፣ የዳንበት ያው ጸጋ መልሶ ደግሞ አስተማሪያችን ነው፣ መምህራችን ነው። መቼም አማኝ እኮ እግዚአብሔር ያላስተማሪ አማኝን አልተወው። እስቲ አሜን በሉ፣ አሜን በሉ። አማኞችን እግዚአብሔር ያላስተማሪ አልተወንም። ቢያንስ 3 መምህራን አሉን አይደል? ቢያንስ 3። አንደኛውና ትልቁ መጽሐፍ ቅዱስ በአዲስ ኪዳን የሚነግረን መንፈስ ቅዱስ ራሱ ምናችን ነው? እኔ የነገርኳችሁን እኔ ያልኳችሁን ያሳስባችኋል። የቱ አስተማሪው ነው ያለው ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 14። ከቅባቱ ተቀበላችኋልና ማንም ሊያስተምራችሁ አያስፈልግም። የቱ ቅባቱ ራሱ ያስተምራችኋል። ግን ፐርሰናል ቲቸር አለን፣ ፐርሰናል ትሬነር አለን ይሉናል ጂም አካባቢ የሚሄዱ ሰዎች። ፐርሰናል ትሬነር አለን፣ ፐርሰናል ዶክተር አለን እንላለን። ደግሞ አሜሪካ መተን ፐርሰናል ቲቸር አለኝ የእግዚአብሔር መንፈስ። እስቲ አሜን በሉ፣ እስቲ አሜን በሉ። ይሄ ፐርሰናል ቲቸር ነው መንፈስ ቅዱስ፣ የእያንዳንዳችን መምህር ነው። አማኝ አንዱ አስተማሪው እሱ ነው። ሌላው የአማኝ አስተማሪ ማን ነው? መጽሐፍ ቅዱስ ኤፌሶን ምዕራፍ 4 ላይ እንደሚናገር የእግዚአብሔር ጸጋ ያለባቸውን አገልጋዮቹን አስተማሪዎች ምን አላቸው ይላል? አደረጋቸው ይላል። ሁለተኛው የአማኝ አስተማሪዎች እንደኔ የእግዚአብሔር መንፈስ የረዳቸው ሰዎች ያስተምሩታል። አማኝን መምህራን አሉን። ሶስተኛው ምናልባትም ከዚህ በፊት ግን አይተነው የማናውቀው በዚህ ክፍል ላይ ደግሞ ጳውሎስ የሚለን ሶስተኛው መምህራችን ማን ነው? እስቲ ጸጋ በሉ፣ ጸጋ በሉ እስቲ። አዳኜ ብቻ ሳይሆን ከኔ ጋር በሉ እስቲ። ጸጋ አዳኜ ብቻ ሳይሆን መምህሬም ነው። ጸጋ አዳኜ ብቻ ሳይሆን መምህሬም ነው። This is so beautiful. እንዴት ያስተምረናል ብትሉ
ይሄንን በጣም ማወቅ አለብን። ማንኛውም አስተማሪ፣ የትምህርት ቤት አስተማሪ በሉት፣ የቸርች አስተማሪ በሉት፣ አስተማሪ ሲባል ብዙ ጊዜ የሚያደርጉት ምንድነው? ዕውቀት ይገልጡልናል፣ አቅጣጫ ያሳዩናል፣ ኢንስትራክት ያደርጉናል፣ ጋይድ ያደርጉናል። ይሄንን ነው የሚሰሩት አይደል? ልክ ነኝ? ማንኛውም አስተማሪ ይሄን ይሰራል። አዎ፣ የእግዚአብሔር ጸጋ አቅጣጫ ይሰጣል፣ የእግዚአብሔር ጸጋ ኢንስትራክት ያደርገናል። እሱ ብቻ ግን አይደለም። የእግዚአብሔርን ጸጋ ከሰው አስተማሪ የሚለየው እንደ ማንኛውም አስተማሪ መመሪያና አቅጣጫ መስጠት ብቻ ሳይሆን የማድረግ ኃይልን በመስጠት በማገዝ በመርዳትና በመደገፍ ያስተምረናል። ልድገምላችሁ። የእግዚአብሔር ጸጋ እንደ ማንኛውም አስተማሪ መመሪያና አቅጣጫ በመስጠት ብቻ ሳይሆን የማድረግ ኃይልን፣ እስቲ አሜን በሉ። የማድረግ ኃይልን በመስጠት በማገዝ በመርዳት በመደገፍ ያስተምረናል። ልጆች ህፃናት ያሏችሁ አሁን ምናልባት አድገው ሊሆን ይችላል። ልጆቻችሁን ብዙ ጊዜ አስተምራችኋል። ብዙዎቻችሁ ልጁን ሳይክል ያስተማረ አባት እናት አለች? እጃችሁን ከፍ አድርጉልኝ እስቲ። ሞስቶፋስ አይደል? ሳይክል እንዴት ነው የምናደርገው? ሰን ሳይክል ገዝቼልሃለሁ፣ በጣም ውድ ነው፣ በጣም ውድ ነው። ሳይክል ሲነዳ እላዩ ላይ ትቀመጥና መሪ በእጅ ትይዛለህ። ከዛ ፔዳሉን እንዲህ ስታደርገው ሳይክሉ ይሄድልሃል። በሊድ ልጄ ብላችሁ ነው የምትለቁት? what do? you help him. ሃሌሉያ። ኢንስትራክት እኮ አድርጋችሁታል። ለኢንስትራክሽኑ ብቻ ለቃችሁ አትተውትም። ትሄዱና ልጅ እንዳይወድቁ ትሬኒንግ ላይ ናቸዋ። ያዘው መሪው እጅን ከመሪው ላይ ለቀቅ አድርገው። ሰውነትህን መሪው ላይ አትጫነው። በዚህኛውን በመቀመጫ ቁጭ በል እያልን ኢንስትራክት ብቻ አይደለም የምናደርጋቸው፣ እያገዝን ከወደቁ ምን ያደረግናቸው እኔን እያልን ለዛው። ሃሌሉያ ሃሌሉያ። ዋው! አርፋ ቀስ ብለህ አትነዳም እንዴ የሚለው ላጅ አለ። እኔ ልጄ አይዞ ብድግ በል ብድግ ተነሽ፣ አይዞሽ እንዳታቆሚ ስትፈራ እንዳታቋርጪ። you will do it ትችያለሽ፣ ታደርጊዋለሽ። ዳቲሳው የእግዚአብሔር ጸጋ የሚያስተምር እንደዛ ነው የሚያስተምረን። እህት ወንድሞቼ፣ ትእዛዝ ብቻ አይደለም የእግዚአብሔር ጸጋ የሚሰጠን። ጸሎት እንዲህ ነው። ግባና ጸልይ። መጽሐፍ ቅዱስ በቀን 3 ይነበባል። ሂድና አንብብ። ጾም የሚባል ነገር አለ፣ ክርስቲያኖች መለማመድ ያሉበት። ከእህል መታቀብ የሚባል ሂድና ከእህል ታቀብ ብቻ አይልም። ጠጋ ብሎ የምናደርግበትን ኃይል ይሰጠናል። ፌል ብናደርግ ብንወድቅ ተስፋ አይቆርጥብንም። ተነስ፣ get up, start again። ሳይነቅፍ በልግስና የሚሰጥ ይለዋል መጽሐፍ ቅዱስ። እያችሁ የእግዚአብሔር ጸጋ ትእዛዝ ብቻ አይደለም የሚሰጠን። ቅድም ያልኳችሁ ተግባራዊ ክርስትና የምትል ቃል ተጠቅም ያለውኝ ያችን ተግባራዊ ክርስትና እንድንኖር ኃይልን የሚሰጠን እሱ ነው። ስለዚህ አማኝ ከዳነ በኋላ ለራሱ አልተተወም። የምስራች አማኝ ከዳነ በኋላ በልንግዲ ተወጣው፣ በልንግዲ ይሄንን ጉዞ ግፋዌን ተራራ ተብሎ አማኝ ለራሱ አልተተወም። አስተማሪ ጸጋ ተሰጥቶታል። አቅም የሚሰጠው፣ ጉልበት የሚሰጠው፣ ብርታት የሚሰጠው፣ ሲወድቅ የሚያነሳው፣ ግራ ሲገባው መንገዱን የሚያሳየው፣ አጣብቂኝ ውስጥ ሲገባ አንዳንዴ እንደሱ ላይፍ አጣብቂኝ ውስጥ ትከተናለች። ሁለቱም መንገዶች ግሪን ይሆኑብናል በኢየሱስ ስም። አንዳንዴ አይታችኋል እንዴ? ሁለቱም እንዴት ግሪን ይሆናል? ምን አለ አንዱ ቀይ አንዱ ግሪን ቢሆን? that's where the confusion is አይደል? ሁለቱም ግሪን ይሆናል።
ጌታ ሆይ መንፈስ ቅዱስ ሆይ የእግዚአብሔር ጸጋ ሆይ የትኛውን ፒክ ላድርግ የትኛውን ልምረጠው የትኛው ነው ያንተ ፍቃድ ለኔ የትኛው ነው ያንተ ሐሳብ ለኔ ሲል በህልም ሊሆን ይችላል በራእይ በሚፈቅደው መንገድ ምን ይላል መጽሐፍ ቅዱስ ያስተምረዋል ይላል እኮ እናንተ በሚፈቅደው መንገድ ይመጣና ልጄ ሆይ አይዞሽ ሁለቱም ግሪን ቢሆን አንዱ የሰይጣን ግሪን ነው የኔ ይሄኛው ነው ብሎ እንዳንስት ሃሌሉያ ቴው ከስተቷ ትማር ብሎ አይለቀንም የእግዚአብሔር ጸጋ መምህራችን ነው የእግዚአብሔር ጸጋ አስተማሪያችን ነው በጣም ደስ ይላል ከዛ እንግዲህ ትልቅ ጥያቄን ጠይቅ አሁን ምንድነው ታዲያ ይሄ ጸጋ የሚያስተምረን ምንድነው የሚያስተምረን ስለ ምንድነው የሚያስተምረን በዚሁ ክፍል ላይ እንደምትመለከቱት ይህም ጸጋ ይላል የመጀመሪያው ኃጢአተኝነትንና ዓለማዊ ምኞትን ክደን የእግዚአብሔር ጸጋ ከማዳን ቀጥሎ ከሰይጣን ከማዳን ከኃጢአት ከማዳን ከሲኦል ወደ መንግስተ ሰማይ ከመክተት ደህንነትን ወይንም ሳልቬሽንን ከመስጠት ቀጥሎ ምንድነው የሚያስተምረን ካላችሁ ኃጢአተኝነትንና ዓለማዊ ምኞትን ያስክደናል ማን ነው ጮክ ብሎ አሜን የሚል ዓለማዊ አያደርግም የእግዚአብሔር ጸጋ እንዳውም ለአማኙ ምን አይነት ጉልበት ይሰጠዋል መሰለ ያ ደስ ብሎት ሲያደርገው የነበረውን ኃጢአት እንዲጠየፈው ያደርገዋል ያቺ ወዶ የሙጥኝ ብሎባት የነበረችውን ዓለም ዲናይ እንዲክድ ያደርገዋል ምን የእግዚአብሔር ጸጋ እውነተኛ ግሬስ በአማኝ ሕይወት ውስጥ ደህንነትን ሰጥቶ ብቻ አይቆምም በመቀጠል ኃጢአተኝነትንና ዓለማዊ ምኞትን እንዲክድ ያለማምደዋል መካድ እያለ እንደሌለ መቁጠር መካድ ዕውቅና አለመስጠት መካድ እምቢ የማለት ችሎታና ጉልበት የእግዚአብሔር ጸጋ ይሄንን ነው የሚያደርገው ኃጢአተኝነትንና ዓለማዊ ምኞትን ያስክደናል ዓለማዊ አያደርገንም ያስክደናል እንጂ እንዳልኩት ደስ ብሎን በቃ ኢንተርቴን ስናደርግ የነበርነውን ልምምድ ይመጣና በቃ እንዲቀፈን ሰይ ይቅፈፋችሁ አረ አሜን በሉ ክፋት ይቅፈፋችሁ ልባርካችሁ አሜን በሉ ክፋት ይቅፈፋችሁ ክፋት ሞገስ በፊታችሁ ይጣ ክፋት ያስጠላችሁ አረ አሜን በሉ የእግዚአብሔር መንፈስ አንዱ ስራ በህይወቴ መስራቱን በህይወትሽ መስራቱን የምታቂው በምንድነው ካላችሁ ማንንም መናገር ያስፈልገው ትላንት በደስታ ስታረገው የነበረውን ትላንት በጉጉት ስትፈጽመው የነበረውን ትላንት ለማረቅ ቀጠሮ ስትይዝበት የነበረውን ክፋት ዛሬ ትጠየፈዋል ጂሰስ ኔም ሰው እንዴት እንላለን እኛ እኮ ትላንት ነበርንበት የእግዚአብሔር ጸጋ እኮ ነው ያደረገን ትላንትና እኮ እኛ አንደኞች ነበርን እንደውም አንዳንዶቻችን አስተባባሪዎች የሰፈር ልጅ እየሰበሰብን ኃጢአት የምናሰራ አይገርም ዛሬ መተን በኢየሱስም ሰው እንዴት በዚህ ህይወት ውስጥ እንላለን ከየት መጣ የእግዚአብሔር ጸጋ ግሬስ እየሰራ ሳላያችሁ በሌላው ንግግር ግን ያኛውንም አሁንም የሚያስጎመጅ ከሆነ እሱ ግሬስ አይደለም እሱ ሌላ ነገር ነው እውነተኛ ግሬስ ያንን ስንወደን ደስ ብሎን ስናረግ የነበረውን ሌላ ዓለምን እንድንክድናል እንግዲህ ዓለም እኮ ሲስተም አይደል ዓለም ማለት ኢሶል አባውት ትምክህት ማለት ነው በሆነ ቦታ ላይ እሱም በዓለም ያለው የአናምሮት የስጋ ትምክህት የሚል ቃል ትዝ ይላችኋል ዓለም ማለት ትምክህተኝነት ነው ትምክህት የምን የዘር proudly speaking I am this and that የዘር ትምክህት የእውቀት ትምክህት የሀብት ትምክህት የሉክ ትምክህት ዓለማዊነት ነው እሱ የዌልዝ የሀብት ትምክህት
I have this, I have that. የእግዚአብሔር ግሬስ ግን በውስጣችን ሲሰራ ለኔ ጥቅም የነበረውን ሁሉ በክርስቶስ ገኝ ዘንድ እንደምን ቆጥረዋለሁ? እንደ ጉድፍ። ፈሪሳዊነትን እኮ ነው በዘመኑ እኮ አንድ ጳውሎስ የሚለው እንደ ትምክህት ቆጥረዋለሁ የሚለው እኮ ከዘርም የምንዘር ነው የነበረ የሚለው ብንያም whatever ከገማልያል ስር የተማረ ይሄ የል እንደምንለው አሁን በክርስቶስ ገኝ ዘንድ አለ ይሄንን ሁሉ እንደምን ቆጥረዋለሁ? እንደ ጉድፍ። አየ ግሬስ በህይወት አክት ሲያደርግ ትምክህት ከውስጥ ይወጣል። ግሬስ መስራት ሲጀምር የዘር ትምክህት ከውስጣችን ይወጣል። ግሬስ በውስጣችን መስራት ሲጀምር በሉክ ፕራውድ ማድረግ ከኛ ውስጥ ይሰበራል። ግሬስ በእኛ ውስጥ መስራት ሲጀምር ሀብትና ንብረትን ትምክህት መመኪያ ማድረግ ይቆማል። ትምክህታችን ማን ይሆናል? እዛ እኮ ነው ጳውሎስ ዓለም ለኔ ከተሰቀለችበት እኔም ለዓለም ምን ካልኩበት ከተሰቀልኩበት ከክራይስት መስቀል በቀር ሌላ ትምክህት የለኝም። ለጳውሎስ ዓለም በአፍጢሟ ተደፍታ ሞታለች። ጳውሎስም ለዓለም ሞቷል። ከምኑ የተነሳ? ግሬሱ አድኖት ብቻ አልቀረም። ዓለም ለኔ ከተሰቀለችበት I'm crucified. when Christ crucified ኢየሱስ ሲሰቀል ብቻውን አልተሰቀለም። እኔም ውስጥ ሆኜ ሃሌሉያ እናንተ አሜን በሉ። እኔም ውስጥ ሆኜ ለዚች ዓለም ተሰቅያለሁኝ። አያችሁ ፖል was dead to the world. ለዓለም የሞተ ነበረ ጳውሎስ። ዓለምም ለሱ ምንድነች? የሞተች። ዓለምን ሲያስብ ክርፋት ነው ትዝ የሚለው። What do you smell? What do you smell? አያችሁ ግሬስ the true grace እናንተ ይሄን ክሌም ማድረግ አለብን። አንዳንድ እየሰራ ያለ ነገር እኔ ምን እንደሆነ አላቅም። we need to claim እውነተኛ ግሬስ መስራት ሲጀምር ኃጢአተኝነትንና ዓለማዊ ምኞትን አንድ አማኝ እንዲክድ ያስችለዋል። ዓለምን አትውደዱ፣ በልባችሁ መታደስ ተለወጡ እንጂ ይሄንን ዓለም ምን አትበሉ፣ አትምሰሉት። ይሄንን ትእዛዝ እንድንተገብር የሚያስችለን ራሱ የእግዚአብሔር ጸጋ። የእግዚአብሔር ጸጋ ዓለማዊ አያደርግም። ጥንትም አሁንም አንዳንዶች እንደሚከሱት ጸጋና የጸጋ ትምህርት ሕግ አልባ በማድረግ በኃጢአት እንድንቀጥልና ዓለምን በመውደድ እንድንሄድ ፍቃድ አይሰጠንም። I have to speak this loud and repeatedly. ጥንትም አሁንም አንዳንዶች እንደሚከሱት አሁንም ድረስ የጸጋ ትምህርት እየተከሰሰ ነው ያለው። አባቶች ጥንትም ተከሰውበታል። ምን እየተባሉ ይሄ እናንተ የምታስተምሩት የጸጋ ትምህርት ሰውን ሕግ አልባ ያረጋው ነው። ለምን? እናንተ መዳን በክርስቶስ ብቻ ነው በሕግ ሥራ አይጸደቅም ስለምትሉ ሰውን ሕገ ወጥ አረጋችሁት። well የመጀመሪያው ስቴትሜንት is true። አሁንም እንደግመዋለን። ሰው የሚድነው በጸጋና በጸጋ ብቻ ነው። ሲጉባኤው አሜን ይላል። ሰው የሚድነው ጳውሎስ እኮ በሮሜ ምዕራፍ 3 ላይ በግልጽ ያለ ሕግ ሥራ ሰው በእምነት ብቻ እንዲጸድቅ። አዎ መጽደቃውንም በእምነት ብቻ ነው። አዎ መጽደቃውንም በሕግ ሥራ ሳይሆን በጸጋ ነው። ይህንን ስናስተምር ታዲያ አንዳንዶች ሕዝቡን ሕግ አልባ አረጋችሁት። ለምን? ድኛለው በሚለው ሰው በሚታየው ስነ ምግባራዊ በሆነ ማንነት ምክንያት
እየተሰደበ ያለው እውነተኛ የሆነው የሃይማኖት መሰረታዊ ትምህርት ነው። አንቲኖሚኒያሊስት ይሏቸው ነበር እነ ጳውሎስን። አንቲ አጌንስት ሎ። ግን ክርስትና እንደሱ አያደርግም። ይሄንን ሲያስተምራቸው ቆየላችሁና እዛ ሮሜ ላይ ሰው ያለ ሕግ ሥራ በእምነት ብቻ ነው የሚጸድቀው ሲል ቆይቶ ምዕራፍ 6 ላይ እነሱ ጠይቀውት ይሆን? ምናልባትም ይሄ ጥያቄ ይሄን ትምህርት ሳስተምር በውስጣቸው ይጫራል ብሎ ሳይሆን አይቀርም እና ኃጢአት እንዲበዛ ጸጋ እንዲበዛ በኃጢአት ጸንተን እንኑርን? ወጋው። አሜን በሉ። ይሄ ነው ወጋው የሚባለው። ምን እንደሆነ ታውቃላችሁ? ቆይ አንድ ምሳሌ። ባጭር ሰው ልመስል በቆንጆ በምን ልመስል? ባጭር ሰው አንድ አጥር ያለ ሰው አሁን እኔ በቃ መካከለኛ ነኝ። መቼም አጭር ብላችሁ አታሙኝ አይደል? አጥር ያሉ ሰዎች ሰብስቡና እኔ ጋር አቁሙልኝ። ምን ሆናለሁ? ጎላ ብዬ ነው ወንድማችሁ የምታየው። ከየት አመጣሁት? እነሱ ናቸው ያጎሉኝ። እኔማ አልተቀየርኩኝም። እኔ ያው ነኝ። እነሱ አጎሉኝ። ባጫጭሮች መካከል ስቆም ተሸኖኝ ቁጭ ወይ ዶክተር ይስፋ ለምን ሆኜ ቁጭ? እኔ እኮ ያው ነኝ። ማን አጎላኝ? እነሱ። አያችሁ አሁን ሮሜ ላይ እየተባለ ያለው ጸጋ በበዛ ኃጢአት በበዛ ቁጥር የእግዚአብሔር ግሬስ በቃ ውበቷ እየጎላ ይወጣል። እውነት ነው። ይሄ ውሸት ነው? እውነት ነው። ይሄ እውነት ነው። ግን አያችሁ ይሄ ትምህርት ወደ ምን ስህተት ወሰዳቸው? ኦሆ ኃጢአት በበዛ ቁጥር ጸጋ እየጎላ ግን አያችሁ ያኛው ልጅ ሲኖርበት ከነበረው ማንነት የተነሳ በህይወቱ ከመጣው ለውጥ የተነሳ everybody amazed by the grace of God. ዋው! ይህን ጨካኝ እንዲህ ያደረገው፣ ይህን ቀማኛ አካፋይ ያደረገው እንዲህ አይነት ስራ ካለው ይላሉ የሮሜ ሰዎች። ይሄ ነው እንግዲህ ችግሩ። ኃጢአት ሲበዛ ጸጋ ኩልል ብላ ውበቷ የሚወጣ ከሆነ እንግዳው በኃጢአት ምንም በላ እንቀጥልና ኃጢአትን እናንበሽብሸዋ። ወጋው። አረ በፍጹም ይላል ጳውሎስ። በኢየሱስ ድሮ አይሉም አሉ እንጂ ይል ነበር። ይሄኔ በፍጹም God forbid። ለኃጢአት የሞታችሁ እናንተ እንዴት ብላችሁ ነው በኃጢአት እንቀጥል የምትሉት? ዶንት ዩ ኖ ሮሜ ምዕራፍ 6 ዶንት ዩ ኖ ያ በውሃ ስትጠመቁ ለኃጢአት ሞቻለሁ ብላችሁ እኮ ተጠመቃችሁ፣ አወጃችሁ እንዴ? ተሰቀልን ብላችሁ ሞትን ብላችሁ ከሞቱ በጥምቀት ተባብራችሁ እሱ ከሞት እንደተነሳ እናንተም ከጥምቀት ውሃው ስትወጡ እኮ ለአዲስ ሕይወት ተነሳና ያላችሁት ከየት ነው ያመጣችሁት? በኃጢአት እንቀጥል የሚል አስተሳሰብን። አያችሁ የጸጋ ትምህርት በፍጹም ደግሜ እላለሁ ኃጢአተኝነትንና ዓለማዊ ምኞትን ፍቃድ አይሰጣቸው። ፍቃድ ፈጽሞ አይሰጣቸው። እንደውም ዓለምን መውደድ ከእግዚአብሔር ጋር ምንድነው? ጮክ በሏ። ጠብ ላይ ነህ። ዓለምን የምትወድ ከሆነ ከእግዚአብሔር ጋር ጠብ ላይ ነህ። ዓለምን መውደድ ከእግዚአብሔር ጋር አመንዝሮች ሆይ ያዕቆብን ነው አሁን በቅርብ ባይብል ስተዲ ብዙዎቻችን አጥነትን የጨረስነው። ይሄን አታቁም ወይ? ዓለምን መውደድ ከእግዚአብሔር ጋር ጥል ውስጥ ይከታል። ስለዚህ በፍጹም ዛሬም ከሳሾቻችን እንደሚከሱት በየቸርቹ በየሁዱ በየቅዳሜው በአንድ ለአንዲውም በየቤት ህብረቱ በጸጋ መዳንን ማስተማራችን በምንምና በምንም ኃጢአትና ዓለማዊ ምኞትን አያበረታታም። ይሄው የጸጋ ስራ። ይሄው ጸጋ በእውነት በአማኝ ህይወት ውስጥ ሲሰራ መጀመሪያ የሚያደርገው ኃጢአተኝነትንና ዓለማዊ ምኞትን ያስክደዋል። ሁለተኛ ምን ያደርጋል? ምን ያስተምራል? የእግዚአብሔር ጸጋ። ሁለተኛ አንደኛው ኃጢአተኝነትና ዓለማዊ ምኞትን ማስካድ ነው። ሁለተኛው የእግዚአብሔር ጸጋ ስራ የተባረከ ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክብር መገለጥ እየጠበቅን ይላል።
ነው። ባለፈው ሳምንት ነው ማራናታ የተዘመረው እዚህ ቸርች አይደል? or a week before, but whatever. የጸጋ ሁለተኛው ስራ ምንድነው የሚያደርገን? የክርስቶስን መገለጥ እየተጠባበቀን እንድንኖር ያደርጋል። በሌላ ንግግር ዓለማዊነትንና ዓለምን አስክዶ ሰማይን ያስናፍቃል። አረገረገረገረገረገረገረገረገ ሃያያያያያ እናንተ ጸጋ በሕይወታችሁ ይስራ። አሜን በሉ። እጃችሁን ዘርጉ። አሜን በሉ። እጆቻችሁን ዘርጉ። በጌታ በኢየሱስ ስም ጸጋ በሕይወታችሁ ላይ ይስራ። ጸጋ በሕይወታችሁ ላይ ይስራ። ጸጋ በሕይወታችሁ ላይ ይስራ። በክርስቶስ የተገለጠው የእግዚአብሔር ጸጋ ራሱ በሕይወታችሁ ይስራ። የሰማይ ሰው ነው የሚያደርገን ጸጋ። ከላይ የእግዚአብሔር ጸጋ ተገልጧል ይላል። ከታች ሊገለጥ ያለው የክርስቶስ ክብር ይላል። የተገለጠ ጸጋ ሊገለጥ ላለ ክብር ያዘጋጀናል። ዋው! የተገለጠ ጸጋ ሊገለጥ ላለው ለእግዚአብሔር ክብር የእግዚአብሔር ጸጋ ስራ ላይ ነው። ዓለምን እየከድን ሰማይን እንድንናፍቅ ማራናታ ጌታ ሆይና በአንቲሲፔሽን እንድንኖር ሶበር ይላል እንግሊዘኛው። ሶበር ንቁ አለርትድ ሆነን እንድንኖር ለክርስቶስ እንደ ዳግመኛ መምጣት የእግዚአብሔር ጸጋ የሚሰራው ይሄንን ነው። በቃ ሰማይን እንድንናፍቅ ልክ የሰርጓን ቀን ባሏን ጽድት ውብት ብላ ሙሽሪት እንደምትጠብቅ ሙሽራችንን ክርስቶስን በንጽህናና በቅድስና እንድንጠብቀው ነው የእግዚአብሔር ጸጋ የሚያዘጋጀን። ኖ አያጨመላልቀን፣ ኖ አያነካከን። እዚህ ጋር ማንነካም፣ እዛ ጋር መነካት፣ እዛ ሄዶ መነካት፣ በአፍ መነካት፣ በተግባር መነካት፣ በገንዘብ መነካት፣ እዚህ ጋር ሄዶ መጨማለቅ፣ እዚህ ጋር ሄዶ መነካካት፣ እዛ ጋር ሄዶ መውደቅ። ያበሮ ጸጋ በሕይወታችን ይስራ። በራሳችን ምንም ማድረግ አንችልም። ደካሞች ነን። እግዚአብሔር ሆይ ግሬስ ለሰማይ ያዘጋጀን፣ ጸጋ ለሰማይ ያዘጋጀን፣ የተገለጠው ጸጋ ሊገለጥ ላለው ክብር ያዘጋጀን። የጸጋ ሁለተኛው ስራው ይሄ ነው። ለሰማይ ማዘጋጀት፣ ሙሽሪትን ለባሏ ማዘጋጀት። እሱ ብቻ አይደለም። ተመልከቱ ቀጥሎ የሚለው ይሄ ጸጋ የኢየሱስ ክርስቶስን መገለጥ እየጠበቅን ሶስተኛው ራስን በመግዛት በጽድቅ እግዚአብሔርን በመምሰል እንድንኖር ያስተምረናል። It's unbelievable። ያው እኮ የዛሬ ስንት ዓመት ያዳነን ጸጋ እኮ ነው። እናንተ መቼ ነው የዳናችሁት? 20 ዓመት፣ 30 ዓመት፣ 15 ዓመት፣ በቀደም ትላንት፣ የዛሬ ዓመት ያ የዛለት ያዳነን ጸጋ ስቲል በውስጣችን ስራ እየሰራ ነው። ኃጢአተኝነትና ዓለማዊ ምኞትን እያስካደ ክርስቶስን በጉጉት እንድንጠብቅ እያደረገ ሌላው ደግሞ ራስን መግዛት ጽድቅና እግዚአብሔርን መምሰል የሚባለው ነገር እያለማመደን እኛ ውስጥ በስራ ላይ ነው ያለው። ራስን መግዛት፣ ጽድቅ፣ እግዚአብሔርን መምሰል። እግዚአብሔር በዚህ ባርካችሁ። this is fullness እዚህ ውስጥ ነው ያለው ሙላት። ኃጢአተኝነትና ዓለማዊ ምኞትን ክዶ ራስን መግዛት፣ ጽድቅ፣ እግዚአብሔርን መምሰል። የእግዚአብሔር ጸጋ እነኚህን ሶስት ድንቅ የተባሉ ነገሮችን በሕይወታችን ያደርጋል። ጸጋ ከኃጢአትና ከዓለም አስጥሎ ጽድቅና እግዚአብሔርን መምሰል ጋር ያጣብቀናል። ከዛ ያስጥለናል። ሊቭ እንደ ክሊቭ እንላለን። ለባልና ሚስት ስናስተምር እናትና አባቱን ይተዋል፣ ከሚስቱ ጋር ይጣበቃል። ሊቭ እንደ ክሊቭ እንላለን። ግሬስ ይህንን ነው የሚሰራው። ዓለምን እንድንተው ያደርገናል። ከክርስቶስ ጋር በጽድቅ በቅድስና እግዚአብሔርን በመምሰል ራስን በመግዛት አቤት ጊዜ ኖሮን ራስን መግዛት፣ ጽድቅ፣ እግዚአብሔርን መምሰል የሚባለውን ባልን
እንስቲ ራስን መግዛት የምትባለዋን ትንሽዋን ነገር አንሷት ከሶስቱ ኳሊቲዎች ውስጥ ራስን መግዛት ይህ ትልቅ ብሌሲንግ አይደለም እንዴ? ከተማን ከሚገዛ እኮ ነው የሚለው። በኃይል ከተማን ከሚገዛ ሰው በኃይል ይኸው ሲኢኦ ሆኖ ከሚያስተዳድር ወይ ነው። ከተማን ከመግዛት ይልቅ ራስን መግዛት ይበልጣል። ራስን መቆጣጠር መቻል፣ ልከኛ መሆን፣ በስሜትና በፈቃድ አለመነዳት፣ የምንለውን የምናረገውን እስከማናውቅ ድረስ መሆን በጌታ በኢየሱስ ስም የተሰበረ ይሁን። እኔ ስናደድም ሆኖን አላቅም። የእግዚአብሔር ጸጋው የት ነው ያለው? እስከ ዛሬ እንደዛ ኮንኩኝ። where are you? እኔ ስናደድ ከአፌ የሚወጣውን አላቀውም። ልጥፍ ነው ማረገው። የእግዚአብሔር ጸጋው የት ነው ያለው? ስንት ነገር ተበላሸ። ስንት ሪሌሽንሺፕ ተበላሸ። ስንት ጓደኝነት ከንቱ ሆኖ ቀረ። ስንት ስራ ራስን ባለመግዛት ምክንያት ተበላሸ። ስንት ቢዝነስ ከንቱ ሆነ። እኔ ደስ የሚለኝ በሌላ ስፍራ ጢሞቴዎስ ላይም ጳውሎስ ሲናገር የተሰጠንን ስፒሪት እንኳን ሲናገር የፍርሃት ሳይሆን የፍቅርና ራስን የመግዛት መንፈስ ነው የተሰጠን። ልቅ አያረግም የእግዚአብሔር መንፈስ። አዎ ድሮ እንደመጣልኝ ነበር የምለጥፈው ሰው ላይ። አሁን ግን ጌታ ሆይ እባክህ አፌ ጠባቂ አኑር እያልኩ እየጸለይኩ ሃሌሉያ እስቲ አሜን በሉ። ጌታ ሆይ እባክህ አፌ ጠባቂን አኑር። በተለይ ስናደድ፣ በተለይ ሰው ነርቬ ላይ ሲወጣ፣ ነርቬ ላይ ወጣ እንላለን። በኢየሱስ ስም ይውረድ። እኛ ነርቫችን ላይ በወጣ ቁጥር ሰው ስብርብሩ ይውጣ። where is the spirit of God? ደህንነት ብቻ ያለን እንድንቀራ ያረጋን። እናጠቃለው። አንደኛ በማጠቃለያ ወንድሞቼና እህቶቼ የመጀመሪያው ፖይንቴ ያዳነን ጸጋ በእኛ እንዲሰራ እንፍቀድለት የሚል ነው። ምንም እንኳን እስካሁን የተናገርኳቸው አንዳንድ ሐሳቦች ለኔ ለራሴውም ለተናጋሪውም ከባድ ቢሆኑ ወደ ተግባር ሲመጡ ናቸው። the whole point ግን ከዚህ መጽሐፍ ውስጥ የምንረዳው ይሄ የኛ ኃላፊነት አይደለም። ይሄ ለጸጋው ራሳችንን ስንፈቅድለት፣ ለክራይስት ራሳችንን ስንፈቅድለት እሱ በእኛ ውስጥ የሚሰራው የሱ ስራ ነው። ይውላችሁ እግዚአብሔር አዳምን በእኛ ውስጥ የማሻሻል ፕሮጀክት የለውም። የእግዚአብሔር ፕሮጀክት አዳምን መግደል፣ ኢየሱስን ማጉላት ነው። አሜን በሉ። እግዚአብሔር አያሻሽለንም፣ ይገለናል። ለማላችሁ እግዚአብሔር አያሻሽለንም፣ ይገለናል። ክራይስትን ግን በእኛ ውስጥ ያጎለዋል። ክርስቲያኒቲ ማለት ዞላ ባታ ላዊንግ ክራይስት እንፍቀድለት ነው። አሁን ጥሬ የሆነ ሸክም ይዛችሁ ከዚህ ቤት እንድትወጡ አይደለም። እንፍቀድለት። ይሄ እንዲያድነን የፈቀድንለትን ጸጋ፣ ይሄ እንዲያድነን ከሲኦል እንዲያስመልጠን የፈቀድንለትን ጸጋ ኢየሱስን በእኛ ውስጥ እንዲስለው እንፍቀድለት። ጸጋው ዝግጁ ነው ሊረዳን። አልችልም እንበላውንም እስቲ አልችልም በሉ። አረ ሁሉም ሰይበል። አረ ጮክ ብላችሁ በሉ። let's say this ጌታ ሆይ እኔ አልችልም። እኔ አልችልም እንበል፣ እንፍቀድለት። የዛን ጊዜ ይሄ ጸጋ ስራውን በእኛ ውስጥ ይሰራል። በሁለተኝነት ደግሞ ሁሌ ላሳስባችሁ የምፈልገው ይሄ ጸጋ የሚገኘው ግን በክርስቶስ ብቻ ነው። ጸጋ፣ የእግዚአብሔር ሞገስ፣ የእግዚአብሔር ምሕረት፣ የእግዚአብሔር ቸርነት የሚባለው የሚገኘው በክርስቶስ ብቻ ነው። ምክንያቱም ሕግ በሙሴ ተሰጠን፣ ጸጋ ግን በክርስቶስ ስሩ ክራይስት ነው ከእግዚአብሔር ጸጋ ጋር የምንገናኘው።
ከእግዚአብሔር ችሎታ ጋር የምንገናኘው፣ ከእግዚአብሔር ምሕረት ጋር የምንገናኘው፣ ከእግዚአብሔር ይቅርባይነት ጋር የምንገናኘው በክርስቶስ በኩል ነውና ምናልባት ዛሬ እዚህ ቤት ውስጥ ያለ ጌታን የማያውቅ ሰው ካለ ይሄን ጥሪ ማስተላለፍ እፈልጋለሁ። ጸጋ ይዘህ ከዚህ ቤት መውጣት፣ ጸጋ ይዘሽ ከዚህ ቤት መውጣት፣ ድካም ይዘህ መጥተህ፣ ሸክም ይዘህ መጥተህ፣ በሽታ ይዘህ መጥተህ፣ ኃጢአት ይዘህ መጥተህ፣ የሞት ፍርድ ይዘህ መጥተህ ጸጋ ከዚህ ቤት ይዞ ለመውጣት የምንፈልግ ከሆነ ለክርስቶስ ራሳችንን እንፍቀድለት። በክርስቶስ በሙሴ ሕግ፣ በክርስቶስ ግን ምን ጸጋ። ሶስተኛ ቡራኬም ነው እንትንም ነው መጠቅለያም ነው። ሶስተኛው ቡራኬ ጸጋ ይብዛላችሁ። እስቲ አሜን በሉ። ጸጋ ምን ይበልላችሁ? የጳውሎስ መልእክቶችን በሙሉ ስታነቧቸው መጀመሪያውና መዝጊያ ላይ የማታጧት እቺ ቃል ነች። መግቢያ ላይ ጸጋ ለእናንተ ይሁን የምትል ቃል፣ መጨረሻው ላይ ደግሞ ጸጋ ከእናንተ ጋር ይሁን። ጸጋ ለእናንተ ይሁን፣ ጸጋ ከእናንተ ጋር ይሁን። ይኸውላችሁ ይሄ ራሱ አንድ የሚያሳስበን ነገር ምንድነው ካላችሁ፣ ጸጋ የአንድ ጊዜ ልምምድ አይደለም፣ በየቀኑ ልንሞላው የሚያስፈልግ ነው። ለዛ ነው ጳውሎስ ጸጋ ካንተ ጋር ይሁን ይለዋል። ቲቶንም ሲዘጋው ሂዱና መጽሐፉን አንብቡት። ቲቶን አይደል ያጠናን ያለ ነው። ጸጋ ካንተ ጋር ይሁን። ቲሞቴዎስንም አንብቡት። ጸጋ ከናንተ ጋር ነው መሰለኝ የቲሞቴዎስ ላይ ጸጋ ካንተ ጋር ይሁን፣ ጸጋ ከመንፈሳችሁ ጋር ይሁን። ለምን? ኃጢአተኝነትን መካድ የምንችለው በጸጋ ነው። ዓለምን መካድ የምንችለው በጸጋ ነው። ጽድቅን መለማመድ የምንችለው በጸጋ ነው። እግዚአብሔርን መምሰልን የኛ የምናደርገው በጸጋ ነው። በራሳችን የምናደርገው ምንም ነገር የለንም። ስለዚህ ለጸጋው ራሳችንን እንፍቀድለት። በትምህርቴ መጨረሻ ልክ ባይዘው አዲስ ኪዳን ሲዘጋ መጽሐፍ ቅዱሳችሁ መጨረሻ ላይ ያወጣት የምትዘጋው ራእይ ጸጋ ከእናንተ ጋር ይሁን ብላ ነው። እስቲ ተባባሉ። አንዴ አጠገባችሁ ያለው መጽሐፏን አየት አድርጉና ጨበጥ አድርጋችሁ ጸጋ ካንቺ ጋር ይሁን። አሁን ሁሉም ሰው ከዚህ ቤት ውስጥ ግሬስ ይዞ እንዲወጣ ነው የምንፈልገው። ከቀኝም ከግሬ ያለውም ተባባሉ። ጳውሎስ አለ እኮ ጸጋ ከእናንተ ጋር ይሁን፣ ጸጋ ካንቺ ጋር ይሁን፣ ጸጋ ከመንፈሳችሁ ጋር ይሁን ካለ እስቲ ግራም ቀኝም ያለውን ሰው ጸጋ ካንተ ጋር። ይሄ የሚረዳ የእግዚአብሔር ሞገስ ማለታችሁ ነው። ሃሌሉያ! የሚረዳ የእግዚአብሔር ሞገስ፣ የሚያግዝ የእግዚአብሔር ሞገስ፣ የሚያስችል የእግዚአብሔር ሞገስ ካንተ ጋር የሆነ። እስቲ ቁሙ። ሃሌሉያ! ቁሙ። የጸሎት ሰዓት ነው። ቁሙ።